ምን ይሰራል? ዳጣ ስላየ ነው እሷ ስለወደድካት ነው እንጂ ዳጣ ባትኖር እኔ ነበር የምትወደው። ይኸውልሽ እኔና ዳጣ ምንም ነገር የለንም። ይህን ነገር ማለት ነው እና ማየ ነገራቸው እኔን ኤቢን መሸወድ አትችልም። በእኔ ተስፋ ቆረጥሽ መቼ ብን አትሸውደኝም። እሺ አሁን ምን ፈልግሽ ነው የመጣሽው? አየድላታል ዳጣ እዚህ ቤት የሆነ ነገር አላት ብዬ ነበር፣ ግን ደግሞ ማንም ሊያመነኝ አልፈልግም። ባታውቂው ይሻልሽ ነበር እኮ። እኔ ገረመኝ። ቆይ እንዴት ነው አባዬ እስካሁን ድረስ ዳጣን የጓደኛ ልጅ ናት ብሎ ለምን ዋሸት እንደፈለገ አልገባኝም። አንቺ ልጅ አባትሽ ለራሱ ጭንቀት ላይ ነው፣ ሌላ ጭንቀት አትደረግበት። እኔ እኮ ባላስመረምራቸው የዳጣ አባት ነው ብዬ አስብ ነበር፣ ግን ደግሞ አይደለም። ማን ያውቃል? የአባዬ ጓደኛ ሲሳይ ከሰላም ወልዶ ሊሆንም ይችላል አይደል? ይሄ ነገርማ ችግር የለውም። ሰላም ስትመጣ የሚጠራ ነገር ይሆናል። ግን እስከዛው ድረስ እኔ እናንተ ስለምንጋባ የሚፈጠር ችግር አይኖርም። ኤቢ ማወቅ ያለብሽ የታመመ ሁሉ አይሞትም፣ የቆመ ሁሉ ደግሞ አይኖርም። ዛሬ ያለ ችግር ነገ ላይ አይደገምም። ምን ማለት ነው? እማዬን አባዬን እንደውሸት ብታውቅ ምን ይፈጠር ይመስላል? ዳጣ እስካሁን ድረስ እናቷን አታውቅም። አባዬም ቢሆን ዳጣን እስካሁን ድረስ ደብቋታል። ቆይ እማዬ እዚህ ቤት የሚሰራውን ድራማ ብታውቅ ምን ይፈጠር ይመስላል? አንተስ ብትሆን ሰላም አድራ ብላ የሰጠችን ነገር ባለመጠበቅ ምን ይፈጠር ይመስላል? አሁን ታዲያ ምን እያልሽ ነው? ፍራኝ እያልሽ ነው? ምን ጊዜ ከሄደ በኋላ የምታውቂው ነገር ጉዳት አይኖረም እያልከኝ ነው? የወለናታን ስመረቅ ቀለበት ማታ ስልኝ ከሆነ በደንብ ጠንቅቀህ ነው። ዝም በይ እሺ። ደግሞ ዳጣ ፊት ሰውን እየመጣሽ ሳመኝ እንዳትይ እልሃለሁ እንጂ በደንብ ነው የምልህ። የምፈልገውን ነገር የማታደርግልኝ ከሆነ በደንብ ነው የምልህ። እና ደግሞ ዳጣ ተስፋ መቁረጥ አለባት። እሺ እሺ። አሁን ተነሽችልኝ። እንዴ ምንድን ነው ልትማቸው? ምን ሆነሽ ነው? እጅሽ ምን ሆነሽ ነው? ዞር እስኪ ወደ ኋላ። አንቺ ልጅ ሰው ልጅ ነገር እሺ አትበይ። እንከፍስ ታስጠላች። በቃ ታተጋቂ ይዙሽ ሰላም ሰላም ውድ ቻናል ቤተሰቦቼ አሱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ደረጀ ሰላም ትግስት ስታደርግለት በጣም ደነገጠ። አባዬ ምን ተፈጥሮ ነው ሰላም ስትል ነበር። አይ ሰላም ስለ ማርታ እያወራች ነበረ ብሎ ነገሩን አስቀየሰ ማለት ነው። እንደዛ ነው እንዲ አባዬ በጣም ደግጬ ነበር እኮ ሰላም እምጣ ይመጣ መስሎኝ ነበር ስትል ትነግሯለች። አይ ልጄ ምንም አልተፈጠረም፣ ሁሉ ነገር ሰላም ነው፣ በኋላ መልስለታለሁ አታስቢ፣ አሁን ሳብ ከፍለን እንሄድ ይላታል። አባዬ ዛሬ እኔ ልክፈል እንዴ ትለዋለች። እሺ ይላታል። እሱ ያስቀመጠን ብር አንስተው መክፈል ይስቅበታል። አብይን ደግሞ እናታን ለማማለል እየሞከረች ነበር እና ክፍሉ ገብታ ምን ፈልገሽ ነው? ምን ችግር አለ እንዴ ስለው ናፍቀኝ ነው እያለች የምርሽ ነው እያለት ነበር። አው የምሩን እንደናፈቀትም ጭምር ስትነግረው የማይመስል ነገር አታውሪ አብዬ እባክሽ ዞር በይልኝ ይላታል። አይ የማይመስል ነገር አላወራውም፣ እውነት ነው ያወራሁት፣ ናፍቀኝ ነው የመጣሁት። ዳጣም አንተ የምትወደው ዳጣም ብቻ ነው፣ ዳጣ እዚህ ስላለች እኮ ነው እንጂ እኔ ምን ተወደውኛለህ እያለች ነበር። እኔና ዳጣ መሀል ምንም ነገር የለም፣ የሌለ ነገር አታውሪ ፈጥረሹ እያለት ነበር። አይ ምንም የፈጠርኩት ነገር የለም፣ እውነቱን ነው፣ እኔ ብዬ ያየሁትን ነገር የሰማሁትን ነገር እውነቱና እውነቱን ብቻ ነው የምናገረው ስትል ትነግረዋለች። እንደ አጋጣሚ ውሃና ዛሬ አብሮ ቁርስ እየሰሩ ነበር ማለት ነው። እና ቁርስ እኔ እሰራለሁ ዛሬ እኔ እንቁላሉ የምሰራው አንቺ እግር ዛሬ እግር ትጠያለሽ እንዴ እያሉ እየተቀላለዱ ነበር ማለት ነው። አይ እንደዛ እኮ አይደለም እኔ እኮ አው እጥላለሁ እያለች ስትስቅበት ነበር ዘን ማለት ነው። እና አሁን ተወልበይ ለማንኛውም እኔ የምትፈልገኝ አሰራልሻለሁ ውጭልኝ ትላታለች። ከዛ እኔ እኮ መስራት እችላለሁ እኔ እኮ እችላለሁ እያለች ነበር። አብዬ ውሃ እንግዲህ ገፍትራ መሬት ላይ ጥላ ስትሄድ ናታን ተረጋጊ አብዬን አብዳለች እንዴ መታኛለች እኮ አመታታለሁ አገላታለሁ እሷንም ደግሞ እያለች ስትል ነበር። እና ተረጋጊ በቃ አሁን ተረጋጊ እያለት ነበር። እና ደረጀ ሰላም ጋር ደውሎ ሰላም እያስጨነቀችው ነበር። እና ልጇን ዳጣ እንድትነግረውን ጭምር እናቷ እንደሆነች እንድታውቅ እንደምትፈልግ ስትነግረው ይሄ ሊሆን አይችልም በጭራሽ እንደዛ እንዳታረጊ ብሎ እያስጠነቀቃት ነበር። እሷ ግን ልጄ እኮ ነች እንደ እናት ላቅፋት እፈልጋለሁ እናትሽ ነኝ ሌላ ትፈልጋለሁ ብላ እየነገረች ነበር። ደረጀ ይሄ በጭራሽ እንደማይሆንም
ጭምር ስነግራት ነበር። እንደ አጋጣሚ ምጥን ወደ እነሱ ቤት ትመጣና አብረው እየተጫወቱ እያለ እንደውም ቤተሰቦቿ መለያየት እንደሚፈልጉና እንደውም ቤተሰቡ ልንጣጣለን እንደሆነ ሊያካፍሉ ነው ብላ ትነግረዋለች። ለውሃ ለሁለት ሊካፍሉሽ ነው ስትላት፣ አዎ እኔና እህቴ ወንድሜ አራታችን ሁለት ሊካፈሉ ነው፣ ከዛ አባቴ ሌላ ሰው ሊያገባ ነው ብላ እየነገረቻት ነበር። እና ደረጀ ደግሞ ሰላም በጭራሽ አሁንም ያሰብሽውን ነገር ብትረሺ ይሻልሻል፣ በጭራሽ የማይሆን ነገር ነው እያለ እየሳተባት ነበር። እና እሷም የምፈልገው ነገር አድርጋለሁ ስትል ደረጀ በጭራሽ አይሆንም ዳጣ፣ በጭራሽ እናት ይህንን አይደለም ከስልክሽ ከአይምሮሽም አጥፊ፣ በጭራሽ ይህንን ሀሳብ አልቀበልም በማለት ይዝትበታል። እና ደጋጣሚ ናታና ዳጣ አብሮ እየወቅ እያደረጉ አበባ ቀንጥሶ ተንበርክኮ አበባ እየሰጣት ነበር። እና በጣም ደስተኛ ሆና እየተጫወቱ እየሄዱ ነበር። መንገድ ላይ እጅግ በጣም ደስ የሚሉ ጥንዶችና ደስ የሚሉ አንድ ላይ እያሳለፉ ነበር። እና አብዬን በአንድ ነገር መያዝ አለብን፣ የሆነ ነገር ማድረግ አለብን፣ አለዛ ነገር ችግር ውስጥ ነኝ ብሎ ይነግራታል። እና እያስፈራራችም እንደሆነ ጭምር ስነግረው ምን ተፈጥሮ ነው ንገረኝ ስትለው፣ አይ እሱ ልነግርሽ አልችልም፣ ነገር ግን ከባድ ችግር ውስጥ እንዳለና እሷን በአንድ ነገር መያዝ እንደሚፈልግ እየነገረችው ነበር። ታዲያ በምንድነው ዳጣ አብዬ እኮ እህቴ ነች፣ እሷ ላይ መጥፎ ነገር ማድረግ አልፈልግም ስትል ትነግረዋለች። አይ ምንም መጥፎ ነገር አናደርግም እባክሽን እመኘኝ፣ ነገር ግን ባድ ነገር እሷን መያዝ አለብን፣ አለዛ ችግር ውስጥ ነኝ በማለት ይነግራታል። እሺ በቃ ናታን አስባለሁ፣ ግን የተፈጠረው ነገር ብትነግረኝ ደስ ይለኛል እያለችው ነበር። እና ለዛኝ እንደ አጋጣሚ ይመጡና ስፕራይዝ እናደርግልሻለን እኔ እያለት ጎትቶ ከኩሽና ያወጣትና እንግዲህ ራሳቸውን ሊመገቡ ምግብ ኩሽና ገብቶ ሊበሉን እኮ እሷን ለማታለል ያደረጉት ዘዴ። እና አሁ ስፕራይዝ እናደርግልሻለን እያሉ ምጥንና ውሃ በዛ ላይ እየተጫወቱ ነበር። እና ምጥን ከነ ድስቱ ቁጭ ብላ እየበላች ነበር። ከነ ድስቱ ቁጭ ብላ እየበላች ነበር። ምጥን ግን እዛ ደግሞ እሷን ልትረሳ እያደረገቻት ነበር ማለት ነው። እና ወደ ተመልካቾቼ ሊደስ ውሃ ከነድስቱ ይዛለች። ናታ እሺ በቃ አስብበታለሁ፣ አስቤ እነግርሃለሁ፣ ግን እሷ ላይ እንደዚህ ማድረግ ለእኔ ከባድ ነው እያለች ነበር። ምንም ነገር አይፈጠርም፣ እሷ አትጎዳም፣ በጭራሽ ማስብና መጨነቅ የለብሽም እያለት ነበር። እሺ በቃ ግን ያደረገችውን ነገር ምን እንደተፈጠረ ብትነግረኝ ደስ ይለኛል ናታ ስትለው፣ አይ ምንም አልተፈጠረም እመኚኝ እባክሽን፣ እኔ ምልሽን ብቻ አድርግልኝ እያላት ነበር። ከዛ እሷም ትስማማለች ማለት ነው። የተፈጠረውን ነገር እነግርሻለሁ፣ ግን እባክሽን እኔ ምልሽን ብቻ አድርጊ ስትላት፣ አብሮ እርሳ እየሰሩ ስፖርት እየሰራ እላይ ወጣ ዳጣተኝታ የሆነ ደስ የሚል ጥንዶች እንዴት እንደሚያምሩ እውነት ፍቅረኛሞች ቢሆኑ ብዬ ተመኘው። የምር አንድ ላይ ቢሆኑ በጣም ነው የሚሄዱት፣ ጥንድ ይሆናሉ ማለት ነው፣ ያምራሉ። እኔ ናታን ደስ ብሎት እንግዲህ አስሎት እያሽከረከረት ዳጣ ትጥለኛለህ እያለች እየጨዎች በጣም ደስ ብሏት ነበር ማለት ነው። እንግዲህ አብዬ ይህን ብታይ ምን ትላለች ብላችሁ ትገምታላችሁ? መቼም በቁም ነው የምታብለው። እና ለዛኝ እና ሰፕራይዙ አልደረሰም እንዴ? እሱን አሁን ኩሽና ገብቼ ማየት አለብኝ ስትለው ወደ ኩሽና ስገባ እናንተ እየተጫወታችሁብኝ ነው እንዴ? ሁለታችሁ አትረቡ ፎቶ ካስ ቢላ ታባራቸዋለች። እነሱም እየሳቁ ምጥን እኮ ምግብ እየበላች ነው እያለች እየሯሯጡ ጀመረ ማለት ነው። ደረጀ እንግዲህ ተኝቶ ማርታ እኔ አንቺ ጋር መተኛቴ ለአንቺ አይገባም፣ ይሄ ከሌላ ሁለት ልጅ መኖሬን ብታቂ አጠገቤ መተኛት አይደለም አጠገቤም አትደርሽም አታስደርሽኝም ነበር። አሁን አንቺን አቅፌ ከላሽን ነክቼ እኔ አጣተኛ ነኝ እያለ ራሱን እየረገመ ነበር። ደሬ በሳቢር ግጎ ምንድን ነው ብላ ስትጠይቀው እና አንድ ሚዲያ ላይ ያየችው ባሏን የገደለችው ሴት ስታወራ ነበር። አልገባኝም ማርታ ባሏን እንዴት ገላ ቀርጠቃ ከታትፋ ሲጋውን ለጎረቤቱ እንዳደለችውም ጭምር ሲነግራት ነበር። ይሄ ደግሞ ምን ማለት ነው ደሬ ምንድን ነው የምታወራው እያለችው ነበር። አይ አይደለም እኮ እያለችው ማውራት አቀጠለች። ደረጀም ጥያቄ መጠየቅ ጀመረ ማለት ነው።
ዳጣ እና ናታን ውሃ አንድ ላይ እየተጫወቱ ነበሩ። እኔ እኮ ምናምን እያለችው ስታወራ ነበሩ። አንቺ ታዲያ ምንድነው የምታውቂው ውሃ ብላ ስጠይቀው ናታን ስጠይቀው ነበር። አይ ምንም እኔ ራሱ ምን እንደምትወጂ ለማወቅ ጓጓ፣ እስቲ ንገሪኝ ምንድነው የምትወጂ እያለችው ስጠይቃት ነበር። ናታን አተኝም እንዴ ከዳጣ ጋር መሆን ፈልጎ አተኝም እንዴ? እኔ እኮ ከዳጣ ጋር ነው የምተኘው ዛሬ፣ ዳጣ ከአንቺ ጋር ነው የምተኘው ዛሬ እያለቻት ነበር። እና እሺ ከኔ ጋር ትተኛለች ስትላት አዎ ከአንቺ ጋር እተኛለሁ በማለት ትነግራታለች። ከዛም እሱም ይስማማል ማለት ነው። እና ደረጀ ማርታ በጥያቄ ያፋጣታል። ወይ ምን ባረጊ ነው እንደዚህ ልትገለውና ልትቆራርጠው የቻለችበት? ምን ባጠፋ ነው? ወይን ማብጦበት ወይን አንድ ነገር አድርጎ ይሆናል። ታዲያ ተገቢ ነው ብለሽ ታስባለሽ? ምንም በማግጥበት በመግደል ማመን አለብሽ ስላትጠይቃት አይተሬ እኔ በመግደል አላምንም፣ በመነጋገር አምናለሁ። ነገር ግን አንድ ሁኔታዎችን ሊያስገድዱ ይችላሉ። ስለዚህ ለገዳዩ መፍረድ የለብም፣ ምክንያቱም ሟቹም አናዳጅ እንደሆነ ጭምር ስትነግረው ነበር። እና ታዲያ ምንድነው ብሎ ስነግራት ናታን አይ ምንም አይደለም፣ እኔ እኮ ምጥን እኮ ለሁለት ልከፍሏት ነው እያለ ስታወራ ምጥንን እንዴት ነው ለሁለት የሚከፍለው? አይ በጣም ወድሻለሁ እኮ እህቴ ስለሆንሽ ደስተኛ ነኝ እያለች አቅፋ ስስማት ነበር። እና ዳጣ ጋር እንደምተኛ ምጥንን ደግሞ እንዴት አስታወሽ? አሁን አስታውሽ ነው ምጥንን እኮ ለሁለት ልከፍሏት ነው ቤተሰቦቿ፣ ምጥን ለሁለት አትከፈልም አታስቢ እያለቻት ነበር። ከዛ እሺ በቃ መተኛት አለብን ብለው ተያይዘው ወደ ክላሳቸው ይገባሉ ማለት ነው። ነገር ግን ናታን ይብራ በቃ ነገ እናወራለን እያለችው እንድ ትለዋለች። ከዛ ይስማማሉ ማለት ነው። እንግዲህ ወደ ተመልካቼ ደረጀ ደግሞ በጣም ፈራ፣ በጣም ተጨነቀ። ማርታ እያደረገችው ያለችው የጠየቃት ነገር በሙሉ እጅግ በጣም ያስፈራ ነበር እና ካሁን በኋላ ምንም እንደማይፈጠርና ማርታ መቼ ምቅር እንደማትለኝ ከልጆቼም እንደምትለያየን በእርግጥ እርግጠኛ ነኝ። እኔም ብቻ ሰው ከልጆቼም ትለይኛለች በማለት ያስባል እና እጅግ በጣም ይፈራል ማለት ነው። እና ምን ማድረግ እንዳለበት ግራ ይገባል። ማርታ ይህንን ነገር ካወቀችው ከልጆቼ ጋር ትለይኛለች በማለት እጅግ በጣም እየሰጋ ነበር እና እየፈራው ነበር ማለት ነው። እና ምን ማድረግ እንዳለበት ግራ ይገባል፣ ይጨነቃል። ደረጀ በጣም ፈርቷል። ማርታ ምንም ቢፈጠር አንድ ነገር አንድ ስህተት እንኳን ብኖር አንዴ እንኳን ስህተት ይሆናል፣ ሁለቴ ግን ስህተት የለም ብሎ ትነግረዋለች። እና በጣም ይፈራል፣ በጣም ይጨነቃል። ምን ማድረግ እንዳለበት ግራ ይገባል። ምክንያቱም ልጆቹም እንደማያጣው እርግጠኛ ነበር። ልጆችን ማጣት እንደማይፈልግ እያወቀ እንጋግ በጣም ፈርቶ ነበር። አብዬን እንግዲህ ናታን ለማምለጥ ናታ ሻወር እየወሰደ እያለ ዛሬ እንኳን ከዛ አታስወጣኝ በማለት ልብሷን ቀይራ ትመጣለች ከሱ ጋር ለማደር። ልክ ሳይ ናታን በጣም ይደነግጣል። ምን እያደረግሽ ነው ስላት ዛሬ ልታስወጣኝ አችንም እኔ ያልኩት ነው የሚሆነው ብላ ልብሶቿን እያወለቀች ነበር። አብዬ እባክሽ አታሳብጂኝ ውጪ እያላት ነበር። እሷ ግን ከዚህ ወዴትም እንደማትሄድ ከሱ ጋር እንደምታድር ጭምር ትነግረዋለች። አንቺ አብደሻን እንደ አባዬና እማዬ ሳልጠራ ከዚህ ቤት ውጭ ይላታል። ናታን የፈለግከውን ብታደርገው ከዚህ አልወጣም፣ ዛሬ እዚህ ነው ካንተ ጋር የማድረው ብላ ትነግረዋለች። ናታን በጣም ደነግጥና ውጭ ልኝ ብሎ ይጮሃል ማለት ነው። በቃ አልወጣም አልኩ፣ እዚህ ነው ማድረግ፣ ትሰማኛለህ? ሊደፍረኝ ነው ብዬ ኡሪ ብዬ ነው የምጮህ፣ አንቺ ኩልሽ ክፍሌ የመጣሽው ይሄ ደግሞ ምን ማለት ነው ብለው ትጮዋለች። እና ምንም ቢፈጠር ዛሬ ከዚህ አልወጣም፣ የፈለግከውን ማድረግ ትችላለህ ስትል ታስፈራረዋለች። እባክሽ አብዬ በጸብ ልምልሽ፣ ክፍሌን ልቅሽ ውጭልኝ፣ አሁን ውጭልኝ እያላት ነበር። አልወጣም እዚህ ነው የማድረው ብያለሁ ትለዋለች። አንቺ ማትወጪ ከሆነ እኔ ወጣልሻለሁ እያላት እየዛተባት ነበር ማለት ነው። እሷ ግን ከሱ ጋር ማደር እንደምትፈልገው እና ወዴትም እንደማትሄድ ጭምር ስትነግረው እሱ ግን በጣም ደነግጥና በጣም ታሳፍራለች። ቆይ አንቺ ምንድነው ራስሽን እንትናቲም እንዴ በቃ ውጭልኝ ይላታል። አልወጣም ትልና ትከራከራለች። ከዛ ስጇጫው እንደጋጠመ ድምፅ ሰሙና ምን ተፈጠረ ብሎ ደረጀና ማርታ ሲወጡ አብዬን እያስቸገረች ነው፣ ካንተ ጋር ካላደርኩ እያለች ነው፣ ግን እኔ ብጭራሽ እንደማልፈልግ ደጋግሜ እየነገርኳት ነው ብሎ ይነግራታል። አይ አባዬ አይደለም ሊደፍረኝ ነበር እኮ ብላ በጭራሽ እንደዛ እንዳላደረግም ጭምር ሲነግራት ነበር። እሷ ግን
ካንተ ጋር ነው ማለዳው የት ማለድም እያለ ስትዝትበት ነበር። ወደ ተመልካዮቼ ዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ ጋር እያልኩ እሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። ማርታ እንግዲህ በመጨረሻ አብየል ጥፋተኛ እንደሆነች ተረድታ አንቺ ነሽ ክፍሉ ሄደሽ ስታስቸግር የነበረው ጸባይሽን ይማላ